ህዋትን እንግዲህ በዚህ መልኩ ነበር አንቀጽ 39 ነገር በዚህ መልኩ ህዋትን ሲቆን ነበር እንተና ማን ማሬ ማለት ነው። አሁን ደግሞ ያንተን ትርክት ሌላው ላይ ጭኖ ማስገረድ ገረድ እንዲሆን አማራን የማድረግን ስራ ብታቆሙ ጥሩ ነው። በጣም ስላበዛችሁት ነው። እዚህ ሚዲያ ላይ ከዚህ ላፊ አልናገርም፣ ግን ሌላኛው ሚዲያ ላይ ስለምንገናኝ ብታርፉ የተሻለ ይመስለኛል። ባንተ ፍላጎት የሚነዳ አማራ የለም። ባንተ የግርድና ባህሪ የሚነዳ አማራ የለም። ያዝናላችሁ። ማላዘን መብት ነው። ማላዘን መብት ነው። የአማራ ትግል ላይ ግን ምንም ተጽዕኖ እንዳታመጣ ይሄው በዚህ መልኩ እንገልጽልሃለን። ህወሓት ዋና መሰረቷን አለቀቀችም ለቃጣቀም አገር ለመሆን እየተንቀሳቀሰች ነው። በቃ አለቀ። ትፈራገጣላችሁ። ምንም አታመጡ። የምትነዱት አማራ የለም። ውሸታም ከሃዲ ከመባል ውጭ የምታተርፉት የለም። ያንተን ትርክት ሌላው ላይ ጭኖ ማስገረድ የሚነዳ ካለ ይነዳ ነው። ምርጫው በመብት ነው። ነፃ ያልወጣው ህዝባችን ሲሉ አሁን ለወልቃይት ኮሎኔል ደመቀ ነው ለወልቃይት ህዝብ ነፃነት የሚቀርበው ወይስ ዶክተር ደብረጽዮን መጥቶ ይዘው ለወልቃይት ህዝብ ነፃነት የሚቀርበው? ወልቃይትን ትተን ሌላ ነገር እናገኛለን ብሎ የሚሰማሩ ፋኖች በኢትዮጵያ ተረፍ የቋጡን አወርድ ብላ የብብቷን ጣለች እንደሚሆኑ ይልተት ነፃ ያልወጣው ህዝባችን ሲሉ አሁን ለወልቃይት በብዙ መልኩ የኮሎኔል ደመቀ ዘውዱን ፎቶ እያቃጠለ የራሱን ውርደት ሞትና መረገም የሚያበስር ሰው አይተናል። ያ ሰው ማን እንደሚያከብረው ወደፊት አብረን እናያለን። እንደዛ አይነት ሰው የረከሰ እንደማይኖርም ወደፊት እናያለን። ልጆቻቸውን አይመለከቱ ኤርትራ ትግራዋይ ተባብረን እንተባበር እንጂ አገነስ ይሄ ብልጽግና ልናሸንፈው አንችልም። መንስኤው እሱ ነው። ዋና መጀመሪያ አነሳሳቸው አንችለውምና አብረን ተባብረን እሱ ላይ እንግጠም ነው። አይሜን ኤርትራ ምዕራብ ትግራይ ሰጠው ፋኖ ከዳ ነው አጭር ቋንቋ የነበረው። ሁሉም አዲስ ምን ናቸው ግንባሩ በሙሉ ከማሰልጠኛ 500 በባስ በምናምን ተጨነው 500 መጥተው ከመኪና እየዘለሉ ከመኪና በሄዱበት ከመኪና እየዘለሉ 30 ሰው ብቻ ግንባር ደርሷል ይላል። ከ500 ሰው 30 ሰው ብቻ ባዶ እዛ ደርሳል። 30 ሰው ብቻ ወደ ግንባር ደርሷል። ሌሎች በሙሉ መንገድ እየተጠባጠቡ እየጠፉ እየዘለሉ ቀሩ ይላል። መካናይዝዶቹ በሙሉ ጭፍራ ናቸው ይላል። ፋኖ ከዳ ነው አጭር ቋንቋ የነበረው። እና ፈሪኮ ምንም ችግር የለውም። ታዲያ ከመኪና ላይ ራሱን እየፈጠፈጠ የሚሞት እኮ ምንም እንደዛ አይነቱ ውዳቂ መስሎ ኢትዮጵያ ያለ እንደዛ አይነቱ ጭንጋፍ ያወረሳት በራሱ ሀገር ላይ ምቀኛ ሆኖ ሀገሩን ለወራዶች ለኖረኞች አሳልፎ የሰጠ የኢትዮጵያ የሆነ ፓርት እኮ አለ። ዛሬ መወራት ስለሌለበት ነው እንጂ የዛ ድክመት የዛ የውርደት ታሪክ እኮ ነው። ይኸው ትውልድን እድሜያችንን የሚቀማ ህይወታችንን የሚቀማ እርስ በርስ የሚያባላ እንዲህ አይነት በሽታ ላይ የጣሉ ከአባቶቻችን ላይ የሚቀዳ ስንፈት ነው። ወያኔ ለአማራ ከሰማይ ያለው ካልሆነ ከመሬት ያለ ኃጢአት በሙሉ መሞከር የሚገባው ግፍ ፈጽሞ ይሄን የሚረሳ ከሆነ ሰው አይደለም። ዋጋ ለማስከፈል ለሚዘጋጅ ያለ አሸባሪውን ኃይል አይቀጡ ቅጣት ለመቅጣት አሁን እንደተዘጋጀ ነው። ቀጣይ ዝግጅታችንን መቀጠል አለበት። ቀጣይ የተከዘዘብ ተከታዩም ይሰለጥናል። መዘጋጀት፣ መታጠቅ፣ መደራጀት ለመዋጋት ብቻም ሳይሆን ጦርነትም ለማስቀረት ጭምርም ይጠቅማል። ሀገርን ጠባቂዎች ነን። ዛሬ ሳይሆን ጥንትም በጎ ጠረፍ ጠባቂ ህዝብ ነው የወልቃይት ጠገዴ። አንድም ብቻም ሳይሆን ሁለትም ሶስትም ዓላማን እንዳለን ታውቃላችሁ። ሁሉ የማንነት የወሰን ጥያቄ ጉዳይ አለ። የጠየቀው በህግና በስርዓት ነው። ነገር ደግሞ የማንነትና የወሰን ጥያቄ ማህበረሰቡ በጉልበት ትግራይ እናደርጋለን የሚል ኃይል ጽንፈኛም እንዳለ ታውቃላችሁ። እናንተ ውጤት በእናንተ ድካም ዞኑ ሰላም። ስለዚህ ከዚህ ከፍ ያለ ነገር ሊኖር ስለሚችል እንደ ሀገርም ይሄን ኃይል የትግራይ ኃይል ካልጠፋ ወልቃይት ጠገዴም አይደለም እንደ አማራም እንደ ኢትዮጵያም እረፍት ነው። ስለዚህ ይህንን ለመስራት መደራጀት ያስፈልጋል፣ ቁርጠኝነት ያስፈልጋል። ስልጠና ያስፈልገው አንዱ በዞኑ ደረጃ ስታንድ ባይ። ስለዚህ ይሄን አካባቢ እንደ አማራ ተደራጅተን ማስመለስ አለብን። ካልሆነ ወልቃይትን አማራ ካላደረግን፣ ጎንደር ካላደረግን
አቶ ታዲዮስ ታንቱ ምንድነው የሚለው? ወልቃይት እና ራያ አማራን ካላደረገ የአማራ እናት ወንድ ወልጅ ያለው ማለት የለባትም ብሎ በድፍረት ይናገርበታል። እናት ማለት ነው። እንደ አማራም እንደ ኢትዮጵያውያንም አግለን ህወሓት የሚባል ኃይል ትክክል እንዳልሆነ ሚዛናዊ ፍትሃዊ ስላልሆነ ጨቋኝም ገዳይም ወራሪም ስለሆነ እንደ አማራ ታግለን አሁንም ቢሆን ይህን ኃይል 2 ጊዜ 3 ጊዜ ተዋጋ ነው እንጂ አልጠፋ። ስላልጠፋ አሁንም ወደ ድርድር ወደ ውይይት ለመምጣት ፈቃደኛ አይደለም። አሁንም ተዋግቼ በጉልበት ወልቃይትን ራያም ጠለምት የሚባል ወደ ትግራይ አከላርጋለሁ። ያን ካረኩ በኋላ ደግሞ ታላቋን ትግራይ የምትባለው መሰረታዊ ኢትዮጵያ የምትባል ለኔ ምንን አይደለሽ። ይሄ በአደባባይ የሚሉት የትግራይ ፖለቲከኞች ነው። ከዚህ ኃይል ጋር የማንነት ብቻ ማለት አገርን የማጥናት ነው። ወልቃይት መዋጋት ነው። አገርም እንዳትገነጣጠል መታገል ነው። አማራዊ ብቻ ሳይሆን ኢትዮጵያዊነት በክብር ሰንደቅ ዓላማ መሪነት በክብር ለማለት ቀኝ አይደለም። አማራን ለማጥፋት ኢትዮጵያን ለማፍረስ የጥፋት ወጥመድ እስከ ጥግ ድረስ ለዛ የሀገር ዋልታና ማገር ለመካድ አቅደው ንድፈ ሐሳብ ቀርጸው ሁሉ በየፊናው ስምሪት ሰጥተው ጥቅምት 24 ሰሜን እዝ ካዱት። እንደ ክፉ አድራጊ ተኩሰው ገደሉት። በተኛበት ሁላ የግፍግፉን ጥግ በሲኖ ሄዱበት። አይጥ ለሞታ ሆነና ነገሩ አሸናፊ መስላቸው ክርቢት እንደጫሩ በቆፈሩት ጉድጓድ ይኸው ተቀበሩ። ያለው ነገር ሰው ስለሚረሳ እስኪ እያስታወስን እንሂድ። እያስታወሱ መሄድ ጥሩ ነው አይደል? ጥሩ ነው። ያበሩትን ሁሉ መስማት ጥሩ ነው። አንዳርጋቸው ጽጌ ተባብረው እየመጡ እንደሆነ አብይ ያውቃል አለ። ተባብረው ሊመነግሉት እየመጡ እንደሆነ ሊያዋርዱት እየመጡ እንደሆነ ያውቃል። ቁጭ ብሎ እየጠበቁ ነው። ብልጽግናዎች ቁጭ ብሎ እየጠበቁ ነው። ወዴት ሄዱ? አማራጭ የላቸው ማለት። አንዳርጋቸው ጽጌ ተባብረው እየመጡ እንደሆነ አብይ ያውቃል አለ። ያሳዝኑ አይደል? ያሳዝናሉ አይደል? ስታሊን አይዞሽ ስታሊን። ለማንኛውም ያው ምንድነው ሰው በአቅሙ ነው። ከዛ ባሻገር ሰው ምንም ሊያስብ አይችልም። ሁሉም በአቅሙ በሙሊቱ በእድገቱ በእውቀቱ ስለሆነ የትኛውም ቦታ ላይ ምግብ ቢያዝዝም ኪሱን አስቦ አይደለም እንደዛ ማለት ነው። ስታሊን የምታወራው ስለሆነ እሱ እንስማ። እኛም የተጨቃጨቅነው ተው፣ ይሄ ጦርነት ኢሳያስ የሚፈልገው ትግራይ ምድር እንዲሆን ነው፣ የትግራይ ወጣቶች እንዲያልቁለት ነው፣ የትግራይ ሪሶርስ እንዲወድም ነው። ዘመኑ እንደሱ አይደለም። ሂውማን ዌቭ አይደለም ዘመኑ። በሰው ኃይል ማዕበል የምታሸንፈው ጦርነት የለም። አሁን ጽምዶ የሚባል አደገኛ ፕሮጀክት የትግራይን ህዝብ መቀመቅ የሚከት ነው ያነሳ ነው። መንግስት አስጠንቅቋል። በተደጋጋሚ ያስጠነቀቀው መንግስት እቺ ጽምዶ የምንባል ነገር እናቃታለን፣ ከጥንስሷም እናቃታለን። ጸረ ሉዓላዊነትን ደግሞ መጠበቅ ግድ ይላል፣ እርምጃ መውሰድ ግድ ይላል። እኛም የተጨቃጨቅነው ተው፣ ይሄ ጦርነት ይሳቅ እንግዲህ ሁሉም ስራውን የዘራውን እያጨረሰ ስለሆነ በሁሉም ቦታ ላይ የፈከረ ሁሉ ዓለም ያለችበት ነገር ትበርታ፣ ዓለም እሳቷን ታንድድ፣ ጦርነቱ የሚቀጥል የጠገበው ሁሉ እስካልተወበተ እስካልተጸጸትን ድረስ መጥፋት ነው ያለብን። ለምድር አናስፈልግም፣ ጠግበናል፣ ምቀኞች ሆናል። በዛሬው ቀን እጅግ በጣም ደስ ብሎናል። በኢትዮጵያ አንድነት ከማይደራደሩ ዘረኛ ገንጣይ ተገንጣይ ጨፍላቂ ከሆነው ህገ መንግስት የማያምኑ እንዲሁም ደግሞ ሀገር ለማድረግ የአማራ አጽመ ርስቶች ለመውረድ ከሚቋምጡት ጋር ምንም አይነት ግንኙነት የለንም ይላል። በአጭር ቋንቋ ምንድነው? የወሰንና የማንነት ጉዳዮቻችን ቀይ መስመር ናቸው። አጽመ ርስቶቻችንን ወሮ ሀገር ለመሆን ከሚቋምጥ እንዲሁም ደግሞ ላለፉት ዓመታት የሐሰት ትርክት በአማራ ህዝብ ላይ በመርጨት የአማራን ህዝብ ለሁለንተናዊ ቀውስ ከዳረገ ኃይል ጋር የሚኖረን ግንኙነት የለም በሚል እንግዲህ በ4 ነጥብ ብቻ ሳይሆን በ8 ነጥብ ዘግቶታል። በዛሬው ቀን እጅግ በጣም ደስ ብሎናል። ይህንና መሰል ሁኔታዎች ቀጥለዋል። ማነ አብደላህ አብዲ ሀብጂ አልሙንተቂሙ አልቀሃሩ አልሐፊዱ የሚለውን ስም የምታውቀው ከሆነ ለአንተ አልሙንተቂሙ ብያለሁ።
አልሙንተቂሙ ለካፊሮች አልሙንተቂሙ ለካሃዲዎች አልሙንተቂሙ እና አልሙንተቂሙ የሚለው የምታውቀው ከሆነ አላህ እግዚአብሔር ፈጣሪ በስሙ የሚነግዱትን ስምህ ይፋረድህ በስምህ ይሁንበት አብዲ አብዱ እንደዛ የሚለውን አልሙንተቂሙ የሚለውን ደጋግመህ እንድትቀራ ታዝዛል። አልሙንተቂሙ በህይወት ላይ በራስ ላይ በተናገርከው ንግግር ላይ ህይወትን በሙሉ ጀሃነም እንዲያረግብህ አልሙንተቂሙ አልቃህሩ አላፊዱ አልሙዝሊሉ ብያለሁ። ከዛ ውጭ ደግ ሰበይትኻን ደቅኻን ኣቐሚጥካ ንኻሊእ ተገድድ ፍትሓዊ ይኮነ ሕድሕድ በዓል ስልጣን ደቁ ናብ ትግራይ ክምፅእ እዩ ኣብ ደገ ሰበይትኻን ደቅኻን ኣቐሚጥካ ንኻሊእ ተገድድ ሽብርተኛ ጋር ሆነን ሁሉ እንሰራለን የሚለው ሰውዬ እያንዳንዱ የህወሓት ባለስልጣን ሚስቱና ልጆቹን ወደ ትግራይ ማምጣት አለበት። ይህ ካልሆነ ግን ጦርነት ምናምን ለመጀመር አይመቸንም ይላል ሽብርተኛው። እንግዲህ እርስ በርሱ ይሆናል። ማንም ይሄ አሁን ዓለም እኮ የተቸገረችው ሰዎችን ለመበታተን ሲሰራ የኖረው ስርዓተ መንግስት ሁሉ እንዴት አድርጎ ሰዎችን አንድ ያድርግ? እሱ ነው ያጠፋው። ህወሓትን ጨምሮ በሀገራችን የምናየው እሱ ነው። ማን ይሰብስበው? ማን ይሰብስበው? 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምንናል አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስቲ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ይሄ ምን ያህል በነገራችን በጣም አርጅቷል። ከሩቅ ዩኒፎርም ሲለብስ ወጣት ነው የሚመስለው። ባጫ የለም ባጫ ቁንቁነ የሚባል እንጨት ከውስጥ የሚቦረብረው እንትን አለ። ነፍሳት አሉ ቁንቁነ እንደዛ ተመጣጣ ከውስጥ የተቦረበረ እንጨት ነው። ብል ነው የሚባለው። አውቄ ነው ያሰማችሁ ማለት ፖለቲካው ይሄ ጀነራል ባጫ የተናገሩትን እኔ ደጋግሜ ጉባኤ ኢትዮጵያ ላይ በካቦ አስራችሁ አንድ ቦታ ላይ ብታደርጓቸው አይሆኑም። በመኪና ጭናችሁ 4 ኪሎ ብታመጧቸው አሁን ፋኖ የሚለው ሁሉ መንገድ ላይ በቦምብ ያፈነዳቸዋል፣ በጥይት ይመታቸዋል እንጂ እንደዛ እንዲሆኑ አይደለም። ገለው ተዋርደው አዋርደው እዛው የሆነ ርካሽ ነገር ላይ አሳፋሪ ታሪክን ነገን የምታፍሩት ፋኖ ተብሎ የተነሳውን አይደል፣ ሸኔ ተብሎ የተነሳውን አይደል፣ ህወሓት ሻዕቢያ የሚባለው በዋናነት ፋኖ የሚለው ላይ የመጨረሻው ርካሽ ብዬ በተደጋጋሚ የመጨረሻው ኢትዮጵያ ውስጥ የተሰሩ ነገሮችን ሁሉ የቆሻሻ መጥረጊያ ሆኖ የተሰራው ፋኖ በሚል ስም ነው የተመጣው። ያ የጀግኖችን ስም ተውሶ የመጣው የራሱ ስም ስለሌለው። በዚህ ጉዳይ ላይ ያላችሁ ሰዎች እንድታስታውሱ የምፈልገው አንገትን ደፍተህ ራስን በራስ እስክታጠፋ ድረስ የምታፍረው ነገ ነው። ዛሬ ላይ ይህን ጉዳይ ስታቀጣጥል የዋልክ የምታድር። ምክንያቱም በየቀኑ የሚሰራው ነገር በሙሉ ፕሮፖዝ ተደርጎ ተዘጋጅቶ ታቅዶ ምናምን በጥላት የሚሰራ ነው። እዚህ ቦታ ላይ ያለ ሰው ሁሉ እጅግ አሳፋሪ ነገርን ለህዝብ ለመስጠት ነው። ህዝብ ግን ያንን ቆሻሻ ነገር ሊወርስ አይችልም። ምናልባት ልጅ ወለደ ካለ በልጁ ሊያፍር ይገባዋል። በዚህ ቆሻሻ ላይ ያው በመጥረቢያ ጆሮና እጅ የቆረጠ ልጅ ካለው በዛ ከማሳደጉ ጋር ተያይዞ ሊያፍር ይገባዋል። እንደ ህዝብ ግን የሚያፍር ህዝብ አይኖርም። ያንን ሳይጀመር ስለሺ ተናግሯል። አውርቻለሁ። በደንብ በጸጸት በቁጭት ተናግሬያለሁ። የሰማ ሰው ባይኖርም ተናግረናል። ስለዚህ ከስልጣን ጋር እና ይሄ ሰውዬ ሸብቷል፣ አርጅቷል ይላል።
ጀነራል ባጫ የተናገሩትን ቀድሜ ምናልባት የተናገሩ የሰው ልዩነት ነው እኮ ያለው። ከዛ ለመተቸት ተፈልጎ ነው። ለምንድነው ስታሊን የሚጦዘው በዚህ ልክ ካላችሁ ጀነራል ባጫና ጀነራል አበባው በአፋን ኦሮሞ ተናጋሪነት እነሱ በፈረጁት አማራ ኦሮሞ ብለው በፈረጁት ህዝብ መካከል ተገኝተው